5 ዓመት ወር 4 ዓመት ይሆናል። አንድ እውነተኛ ታሪክ ነው የምነግራችሁ በእኔ ህይወት ላይ የተከናወነ ነገር እና ይሄ ነገር ደግሞ ዛሬ ለምናገረው ነገር በደንብ ስለሚያስረግጥልኝ ነው የምነግራችሁ። አንድ ካምፓኒ ውስጥ ሰራ ነበር። ስሰራ በእያንዳንዱ ዲፓርትመንት ውስጥ ቦስ አላችሁ እና የምታደርጉት ሁሉ ምናምን በትክክል ካላደረጋችሁት የሚናገራችሁ ምናምን እና እኔ ትንሽ ከበደኝ ማለት ነው። እና አንድ ቀን ከአንዱ ሊድ ሃንድ ይባላል ከሱ ጋር ተጋጨን ማለት ነው። ስንጋጭ ቢሮ ሄዶ ከሰሰኝ እና ምንም አሳማኝ ነገር የለውም። ነገር ግን ያው እነሱ ብዙዎቻቸው ተመሳሳይ ቋንቋ ነው እዛ ያሉትና ኤኒዌይስ ማስጠንቀቂያ ሰጥተው ሁለተኛ በእንደዚህ አይነት ነገር ልናይ አንፈልግ ተውኝ ማለት ነው። ከዛ ወደ ስራ የተመለስኩኝ እንደገና አስፈርመው ነው እንግዲህ የሚለቋቸው። አሁንም ከአንድ ወር ነው ከሁለት ወር በኋላ በሆነ ምክንያት ተጋጨንና ወደ ቢሮ ሄድኩኝ ተጠራሁ እና አሁንም በደንብ ኤክስፕሌን አደረጉልኝ። ላስረዳቸው ሞከርኩኝ። ምንም ሊረዱኝ አልፈልግም። ተመካከሩና እኔ በውስጤ በቃ የመጨረሻ ቀን እንደሆነ ግን ይሰማኛል። በቃ እንደፈለጉ ገብቶኛል። ተነጋገሩ። ውጭ ጠብቀን ምናምን ጥቂት ደቂቃ ምናምን አሉ። ውጭ ጠበቅኳቸው። ከዛ ግባ አሉኝ። ተመልሼ ገባው። ምን አሉኝ? ለማንኛውም ለዛሬ ተመካክረን አንድ የመጨረሻ እድል እንስጥ ተባብለን ወስነናል ብለው የመጨረሻ እድል ሰጡኝ። ያ የመጨረሻ እድል በቢጫና በቀይ መካከል ያለ ዋርኒንግ ነው ታውቃላችሁና ከዛ በኋላ ሳምንትም ሳልቆይ ያኔ ባስ ነው የምጠቀመውና ኦን ታይም መሆን አልቻልኩም። በጊዜ አልደረስኩም። ከዛ ስደውል መንገድ ተዘጋግቶ ነው ባስ አላገኘሁም በሰዓቱ ብዬ ስደውልላቸው ስልክ አያነሳም ያለች ሄጄ ላስረዳሽ ሞክር ዛሬ መጨረሻ ቀን ባለፈው እኮ ላስት ቻንስ ልስጥ ብለኸኝ ነበረ የመጨረሻ እድል ሰጥቻለሁ። አይ አለቀ በቃ እሱ ብሎ ስራውን ለማቆም ተገደድኩኝ ማለት ነው። እና ይሄንን ነገር ልነግራችሁ ያሰብኩት ለምንድን ነው የሰው እድል ሰው የሚሰጣችሁ እድል በጣም ጥቂት ነው። በሆነ ነገር ውስጥ ያገኛችሁ ደግሞ ያው እንደነገርኳችሁ ነው። ታውቃላችሁ እግዚአብሔር በህይወታችን ስንት ጊዜ እድል እንደሰጠ፣ እንዴት እንደተሸከመን፣ እንዴት እንዳቀፈን፣ እንዴት እንደታገሰን ታውቃላችሁ። የእግዚአብሔር ዓለም ወይ መንፈሳዊ ዓለም ላይ የመጨረሻ አለቀለት ከዚህ በኋላ ሰው አይሆንም የሚባል ነገር የለም። በእግዚአብሔር ዓለም ላይ ሁል ጊዜ ተስፋ አለ፣ ሁል ጊዜ እንደገና አለ። ጻድቅ 7 ጊዜ ወድቆ 7 ይነሳል የተባለው የጻድቁን ውድቀት እንድንቆጥር ሳይሆን የእግዚአብሔርን ትልቅነት፣ የእግዚአብሔርን ምሕረት እንድናይ ነው። የእግዚአብሔርን ሰፊነት እንድናይ ነው። ዛሬ በምንም ሁኔታ ውስጥ ብትሆኑ ነገ ስታስቡ ተስፋ የማይታያችሁ ሰዎች እህቶቼ፣ ወንድሞቼ ይሄ መልእክት ለእናንተ ነው። እግዚአብሔር ሌላ ቀን አለው። እግዚአብሔር እንደገና ሌላ እድል ያለው። ዛሬ በለቅሶ ወስድቶ ትችላለህ፣ ነገ የሳቅ ጊዜ ይሆንልሃል። አሁን አቀርቅረ አንገት ደፍተህ ዝቅ ብለህ ትሄድ ይሆናል፣ እየሄድክ ይሆናል፣ እየሄድሽ ይሆናል። ነገ ደግሞ ቀና ብለሽ የምትሄጅበት፣ ከፍ ብለህ የምትሄድበት፣ አንገትህ ቀና አድርገህ የምትሄድበት ሌላ ቀን አለ። እግዚአብሔር አለው ሌላ ቀን። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ በዙሪያችን ያለ ነገር ሲበተን፣ በዙሪያችን የሚቆጠር ነገር የሚታይ ነገር የሌለ ሲመስለን በብዙ ተስፋ መቁረጥ ውስጥ እናልፋለን። መቼም እንደዚህ አይነት ስሜት የምታስተናግዱ ሰዎች ልትኖሩ ትችላላችሁ። አንድ ነገር እርግጠኛ ሆኜ የምነግራችሁ የእግዚአብሔር ዓለም የእንደገና ዓለም ነው። አሁን ያላችሁ ነገር ከእጃችሁ ተበትኖ ሊሆን ይችላል። አሁን የሚታይ ነገር እጃችሁ ላይ የለም ሊሆን ይችላል። እግዚአብሔር ግን እንደገና እድል የሚሰጥ አምላክ ነው። እንደገና የሚያቆም አምላክ ነው። እንደገና ሸልሞ ሸላልሞ የሚያቆም አምላክ ነው። ሸክላው በሸክላ ሰሪዎች እንዳለ የእናንተም ነገር በኔ እጅ አለ። ሸክላው በሰሪዎች ስለተበላሸ እንደወደደ አድርጎ እንደፈለገ አድርጎ እንደገና በአዲስ መልክ እንደሰራው አንቺም የእግዚአብሔር እርሻ ነሽ፣ የእግዚአብሔር ሸክላ ነሽ፣ የእግዚአብሔር ሸክላ ነሽ።
አሁን ያለው የተወሳሰበው ሰርጓጎጥ የሆነውን ህይወት በወደደው መንገድ በተሻለ መንገድ እንደወደደ አድርጎ እንደሚሰራው አትጠራጠር። ለምን ሲባል የእግዚአብሔር ዓለም የእንደገና ዓለም ነው። እንደገና ማቆም ይችላል፣ እንደገና ማሰብ ይችላል፣ እንደገና ማሳቅ ይችላል። ከሌለ ወደ ማግኘት። ችግር ጊዜያዊ ነው፣ መከራ ጊዜያዊ ነው። የዘላለም አምላክ እግዚአብሔር ግን የዘላለም አምላክ ነው። ለዚህ ነው እኔ ደስ የሚል የመጽሐፍ ቅዱስ ሳነብ እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው የሚለው ቃል ሳስብ ደስ ይላል። የዘላለም አምላክ ነው። በምድር ላይ ያለን ነገር ዘመድ ቢሆን እናት ብትሆን አባት ቢሆን አክስት የተለያየ ነገር በምድር ያለ ነገር ሁሉ ጊዜያዊ ነው። እግዚአብሔር ግን የዘላለም አምላክ ነው። ዋናው ሐሳቤ ምንድን ነው? በምንም ውድቀቶች ውስጥ ብትሆኑ፣ በምንም አይነት ድካም ውስጥ ብትሆኑ አይዟችሁ፣ እግዚአብሔር የእንደገና አምላክ ነው። ተስፋ አትቁረጡ። እንደገና ተነስታችሁ ለሌሎች መነሳት ምክንያት ሊያደርጋችሁ ይችላል እግዚአብሔር። እንደገና የብዙዎችን እንባ ልታብሱ ያደርጋል እግዚአብሔር። እንደገና ተቀባይ ከነበራችሁ ሰጪ ያደርጋችኋል። ለምን ሲባል የእግዚአብሔር ዓለም የእንደገና ዓለም ነው። መጽሐፍ ሲናገር የሳምሶን ጸጉር እንደገና ማቆጥቆጥ ጀመረ ይላል። አያችሁ፣ ኃይሉ ጸጉር ላይ ስለነበረ መቼም ሰዎች አልተጻፈም እንጂ ጸጉሩ ከሱ ላይ ሲወድቅ ወይም ደግሞ ሲላጭ አለቀለት። ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ጉዱ ፈላ አከተበ ያሉ ሰዎች ይኖሩ ይሆናል። ነገር ግን መጽሐፍ ሲናገር የሳምሶን ጸጉር ከእንደገና በአዲስ ማቆጥቆጥ ጀመረ። ወዳጄ እያልኩ ያለሁት ምንድነው? በገጠመ ነገር በምታልፍበት ነገር ተስፋ አትቁረጥ። ለምን ሲባል እግዚአብሔር የእንደገና አምላክ ነው። እንደገና ያስብሃል፣ እንደገና ያቆምሃል። እንዳለቀስክ አትቀርም፣ እንዳዘንክ አትቀርም። ሁሉ ነገር በምድር ላይ ጊዜያዊ ነው። እግዚአብሔር ግን የዘላለም አምላክ ነው። በዚህ ቀን እርስ በርሳችሁ ተጽናኑ። ወዳችኋለሁ። መልካም ቀን። ቻው። አይኖቹን አንስቶ አንተን የጠበቀ